አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰብ እንዴት ናችሁ? ሰላም ነው አለ አልሐምዱሊላህ። እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። አሁን የመጣሁበት ምክንያት እንኳን ምንም አዲስ ነገር የለም። ሶፊ ደህና ናት፣ ልጅቷም ደህና ነች አልሐምዱሊላህ፣ ሁሉ ሰላም ነው። ከሶስት ቀን በኋላ 3 ቀን ስራ አልገባውም ነበር። ዛሬ ስራ ገባውና የቤሶን ቢዚ አይደለሁም፣ ሰዓት አለ ግን ስልክ ላይ ብዙም አልነበርኩኝም። አሁን ስራ ቦታ መጥቼ የምናጋጠመኝ ኮሜንት ለማየት ሲገባ ኮሜንት በትርፍ ሰዓት ታውቃላችሁ፣ የሆነ ቪዲዮ ለቃችሁ እርግማትም ምርቃትም ካለ ለማየት ብላችሁ ኮሜንት ትገባላችሁ። አሁን ዛሬ ሲገባ ወደ ቻናሉ ሲገባ ወደ 75 ሰው አካባቢ ተጨማሪ በ3 ቀን በለቀኩት ቪዲዮ 75 ሰው ተጨማሪ መጥቷል። ለኔ ደግሞ ትልቅ ነገር ነው። 75 ሰው ነው። 74 ሰው ማለት አዲስ ሰው መጨመሩ በጣም ከባድ ነው። ባለፈው ቪዲዮ ሲለቃይቸው ነበር ስንት ሰው እንዳለ 74 ሰው 75 74 ሰው 75 ነው መሰለኝ 74 ያው ነው። እንደዛ ሰው መጥቷል አዲስ ሰው። በጣም ደስ ብሎኛል። አመሰግናለሁ ከልብ። እና ቪዲዮም እየሰራን አልነበረም፣ ጣልጣል አድርገነው ነበር። ኢንሻአላህ እስኪ ትንሽ አለማመቻቸት ነበር። ካሁን በኋላ ደግሞ በቅርቡ ሶፊ ስለመገባ ወይም ሶፊ ትገባለች ወይ እኔ እገባለሁ። ከዛ ሀገር ላይ ሆኖ ዘንጠን አንድ ከሁለት አንዳችን ከገባን በደንብ እንሰራለን ቢያስባለሁ። እና አሁን በጣም ከልብ አመሰግናለሁ። 75 ሰው በ3 ቀን መጥቷል። ይሄ ደግሞ ለኔ ትልቅ ነው። እና ሰው በአንድ ቀን እስከ ሚሊዮን ያገኛል፣ ግን ከአቅም አንፃር ለኔ ትልቅ ሰው ነው። 75 ሰው ማለት ብዙ ነው ለኔ። በ3 ቀን 75 ሰው አዲስ ሰው ተጨምሯል። በጣም እናመሰግናለን። እና አሁንም ከቻላችሁ ሰብስክራይብ አድርጉና ምን የሚጠቅም ነገር ባንለቅም ደስተኛ ባትሆኑም በቪዲዮአችሁ ላይክ እና ሰብስክራይብ በማድረግ የኛን እንኳን ልማችሁን አሳክሉልን እንላለን። በተረፈው ደግሞ አልሐምዱሊላህ ሁሉ ነገር ሰላም ነው። ግን ትንሽ ቀለል ያለ ችግር አለ። ያ ምንድነው? ሶፊ አሙሪ ከዚህ በፊት ምንም አይነት ጡት ሳይጠባን አደገው አልጠባም ነበር። አሁን ግን እቺም ደግሞ እየጠባች አይደለም። ምክንያቱም በፊት አሙሪ ራሱ አልጠባም ብሎ ነበር። አሙሪ ነው እምቢ ያለ። አሁን ደግሞ የሶፊ ወተት ምንም አይነት ወተት የለውም፣ በጡቷን ባዶ ነው። አሁን ስራ ቦታ ሆኜ ነው የሚቀርጸው። እሷ ግን ሸበካ ወይም ሰው ካልነገራት ቻናል አገባም የተለቀቀ ቪዲዮ እንደለቀኩና ለዩቲዩብ ለቅቄያለሁ በነገራታለሁ እንጂ ታውቃለች እንጂ ሲቀርጽ ምናምን አሁን ስራ ቦታ ስለሆነ ቻናል አገባም። ሰው ካወራ ግን እንዴት ይሄ ነገር ልታወራ ልትለኝ ትችላለህ? እንዴት ታወራለህ ብለህ ልትቆጣ ትችላለች። ለማንኛውም ጡቷ ባዶ ነው፣ ወተት የለውም። ኖርማን ባዶ ነው። አሙሪ እምቢ ብሎ ነበር። አሁን ደግሞ አዲሷ ልጅ ደግሞ ለመጥማት ፍላጎት አላት። ግን እኔ እንደውም ቼክ አደርገዋለሁ ብዬ ሞክሬ ነበር። ብስብ አይወጣ፣ ምንም ይወጣ ነገር የለም። አንተ ባለጌ እንዳትልኝ። ያው ትንሽ መጀመሪያ ፓወር አስፈልጓል ብዬ እኔ ሞክሬው ነበር። ወተት የለውም፣ ባዶ ነው። እና በአሙሪ ጊዜ ሰደሊያ መድኃኒት አምጥተን ነበር። በዛ መድኃኒት አሙሪ ሊጠባልን ፈቃደኛ አልነበረም። እስካሁን ደግሞ ማታ ሰደሊያ ሊጥ ወይ ስላታ በሞቀዋ ምናምን በጨዋሻዋለሁ ምናምን ያለች ነበር። ከዛ ደግሞ እኔ እሺ ብዬ ተውኳት። አሁን ዛሬ ወይ መድኃኒት ማምጣቴ ማይቀር ነው ወተቱ እንዲወጣ። ምንም አይነት ወተት የለውም። ኖርማል ባዶ ነው ማለት። አሁን ባዶ ሲላችሁ እንዴ ሊሆነች ነፍስ ጡር ስትሆን ሴቶች ስታረግዙ ስትወልዱ መጨረሻ ላይ ጡታችሁ ያብጣል፣ ይወጠራል፣ ወተት አለ። ባይጠባ ራሱ የመፍሰስ ቻንስ አለው መስለኝ። ይፈሳል ብዬ ነው ማስበው በደንብ ከመሙላቱ የተነሳ። ግን ሶፊ ፕላስቲክ ነው፣ ባዶ ነው። በቃ ኖርማል የመጀመሪያው ነው። ምንም ነገር የለም፣ ያበጠም ነገር የለም። ኖርማል ነው። ያ ነገር ትንሽ ግራ አጋብቶኛል። ለማንኛውም የምግብ እጥረት ነው ቢ ለ3 ቀን እየካደምኳት ነበር። አንድ ቀን ሙስተሽፋ 2 ቀን ካደምኳት ለውጥ የለም። ስለዚህ እስኪ በዚህ ጉዳይ እናት ሆናችሁት እንደዚህ አይነት አጋጣሚ ካጋጠማችሁ መፍትሄው ምን እንደሆነ ነገሩ። እሷ ግን በጨው በሙቀዋ ይታሻል ምናምን ትላለች። እስካሁን ግን ምንም አይነት ወተት ጠብ የሚል ነገር የለም። እና በተረፈው ደግሞ እኛ ጋር ሁሉ ሰላም ነው። አሁን ዋና የመጣሁበት ነገር በዚህ አጋጣሚ እሷን ጣል ላድርግ ብዬ ነው። ምናልባት አጋጣሚ አይታወቅም። እንደዚህ አይነት እኔም አጋጥሞኝ ነበር። በዚህ መንገድ ወተት ማውጣት ይችላል የምትሉ ካላችሁ አብራሩልኝ። ወተት ብቻ ሰው ኖርማል አሁን ስትወልዱ ይወጠራል፣ ትልቅ ነው የሚሆነው፣ ጡቱ ይጨናነቃል በወተት። የሶፊ ኖርማል ነው፣ መካከለኛ ነው ማለት ባዶ ነው። በቃ በኖርማል አሁን እንደዚህ እንደ ኖርማል ስጋ ነው እንደ መጀመሪያ ማለት ነው። የወለደችም አትመስልም፣ ያረገዘችም አትመስልም፣ ሆዷ ነው እንጂ። እና በተረፈው ሌላ ሁሉ ነገር ሰላም ነው። ይሄን ነገር የምታውቁ ካላችሁ እስኪ ማታ ሰደላ ሄዳለሁ። ግን በአሙሪ ጊዜ ሰደላ ሄጄ ማመጣሁት መድኃኒት መፍትሄ ስላልሰጠኝ ነው። እስኪ ምናልባት ይሄ ነገር በምን መንገድ ወተቷ ማጥባት እንደሚችል
ልምዱ አጋጣሚ ያጋጠማችሁ ሴቶች እናቶች ካላችሁ አብራሩልኝ። በተረፈ እናመሰግናለን። ከምንም በላይ ደግሞ አዲስ የመጣችሁትና በትዕግስትኛ ተጠበቃችሁን ሰብስክራይብ አድርጋችሁ እስካሁን ድረስ ያቆያችሁን ከልብ እናመሰግናለን። አዲስ ሰው 75 ሰው ስለመጣ ደንግጬ ነው ኮሜንቱን ማንበብ ትቼ ነው አመሰግናለሁ ለማለት የመጣሁት። ለማንኛውም ይሄን ይመስላል። አዲስ ነገር ካለ በሰሞኑ ድጋሚ እንገናኛለን። በያላችሁበት አላህ ይጠብቃችሁ። ሰላም ሁኑ። ለሀገራችን በሰላም ያብቃን። ማሰላም ባይ። ሁላችሁንም ከልብ ነው የምናመሰግነው ሰብስክራይብ አዲስ አደረጋችሁን እና ምክንያቱም እንደዚህ አልጠበቅኩም ነበር። ሰነፎኛል እኔ ራሱ ለምን እንደሆነ እኔ እንጃ። ቪዲዮ መስራት ትተናል። እኔ አላውቅም ምክንያቱም ምንድን እንደሆነ ለራስ ግራ ነው የሚገባኝ። ለምን ቪዲዮ እንደማንሰራ ግራ ተጋብተናል። ኢንሻአላህ እስከ አሁን በኋላ ደግሞ ሁሌ ባይሆንም አልፈን በቃ እንላለን ብዬ አስባለሁ። ሀገራችንም ሰላም አድርግልና ለሀገራችንም አላህ በሰላም ያብቃን ሁላችንም። በተረፈው እናመሰግናለን ሁላችሁንም። አዲስ ነገር ሲኖር አሳውቃችኋለሁ እና በመልካምነት አሁንም ላይክ እና ሰብስክራይብ በማድረግ ተባበሩን። ቻናላችን ትንሽ ቀና እናድርገው። ብቻ በቂ ደረጃ ነው ያለው 20 ምናምን ሺህ ያለው 2000 አካባቢ ያለው ትንሹ ግን ምንድነው እኔ ሰነፎንኩበት ጉዳይ እኔ አልገባኝም። በምን ምክንያት ወይም የሆነ መርፌ መወጋት አለብኝ ብዬ አስባለሁ። ነቃ እንዴ መርፌ መወጋት አለብኝ ብዬ ነው የማስበው። ለማንኛውም ሌላ ጊዜ እንገናኛለን። በያላችሁበት ሰላም ሁኑ። ፈጣሪ ይጠብቃችሁ። ወዳችኋለሁ። በርቱልን፣ ኑሩልኝ። ሰላም